ኢትዮጵያውያን በተለያዩ ዘመናት በደህንነታቸውና በብሔራዊ ጥቅማቸው ዙሪያ የሚገጥሟቸውን ችግሮች በአንድነት በመታገል የሚያልፉና በብሔራዊ ጥቅማቸው የማይደራደሩ መሆናቸውን ታሪክ ያስረዳል። በቅርቡ የህዳሴ ግድብን በአንድነት ገንብተው ያጠናቀቁት ኢትዮጵያውያን አሁን ላይ የባህር በር ጥያቄን እውን ለማድረግ በዜጋ ተኮር ዲፕሎማሲ ብሔራዊ ጥቅማቸውን ለማስከበር በጋራ የሚቆሙበት ጉዳይ ስለመሆኑም ይገለጻል። በዚህ ጉዳይ ላይ ዘጋቢያችን ካሳው መንጌ ተጨማሪ መረጃ ሊያደርሰን በቀጥታ የስርጭት መስመራችን ላይ ይገኛል። ካሳው እንደምኗል። እስቲ በዚህ ዙሪያ ያሉን መረጃዎች ንገረን። አመሰግናለሁ ተሾመ። እንደምንውላችኋል የተወደዳችሁ ተመልካቾች። እንግዲህ ቀደም ሲል እንዳነሳው ኢትዮጵያ ባለፉት 3 አስርተ ዓመታት በፊት የባህር በር የነበራት ሀገር እንደሆነች ይታወቃል። ነገር ግን ደግሞ በታሪክ አጋጣሚ የባህር በር ባለቤትነቷን አጣ ባለፉት 30 ዓመታትና በላይ በርካታ ችግሮችን ስታስተናግድ ቆይታለች። በተለይ ደግሞ ለወደብ በርካታ ቢሊዮን ዶላሮችን በየዓመቱ ታወጣለች። ይህም በኢኮኖሚዋ ላይ ከፍተኛ ጫና ማሳደሩ የሚታወቅ ነው። አሁን ላይ ቀደም ሲል የነበራትን የባህር በር ጥያቄ ለማግኘት እንደ ሀገር እንደ መንግስት የተለያዩ ሀሳቦች እየተነሱ ጥያቄው በይፋ ሀገራዊ ህዝባዊ ጥያቄ ሆኖ ጥያቄዎች እየተነሱ ነው የሚገኙት። የባህር በር ባለቤትነቷንም መልሳ ለማግኘት የተለያዩ እንቅስቃሴዎችና ስራዎች እየተከናወኑ ነው የሚገኙት። በመንግስት በኩል ይህን የባህር በር ጥያቄ እውን ለማድረግ በተለይ ደግሞ በዲፕሎማሲያዊ በሰላማዊ መንገድ ከሀገራት ጋር ስምምነቶችን በማድረግ የባህር በር ተጠቃሚነቷን ለማረጋገጥ ስራዎች እየተከናወኑ ነው የሚገኙት። አሁን ላይ የዜጎች የህልውና ጉዳይ የብሔራዊ ጥቅም ጉዳይ ተደርጎ እየተነሳ ነው የሚገኘው። እንግዲህ በተለያዩ ዘመናት ኢትዮጵያውያን በተለየ ብሔራዊ ጥቅማቸውን ከማረጋገጥና ከማስጠበቅ አኳያ በርካታ ተጋድሎዎችን ማድረጋቸው የሚታወስ ነው። በተለይ ላብነት በተለያዩ የውጭ ሀገራት ወይም ደግሞ የኢትዮጵያን ቀደምት ጠላቶች በምንላቸው የተለያዩ ጥቃቶች በተሰነዘሩበት ጊዜ ኢትዮጵያውያን በአንድነት ቆመው ብሔራዊ ጥቅማቸውን ያረጋገጡበት ሉዓላዊነታቸውን ያስከበሩበትና ምናልባትም አሁን ላይ ላለችው ነጻነቷ የተከበረ ሀገር አሁን ላለው ትውልድ አቆይተውናልና ኢትዮጵያውያን በዘመናት የሚያጋጥሟቸውን ችግሮች ሁሉ በአንድነት በመቆም ብሔራዊ ጥቅማቸውን እያረጋገጡ እዚህ ደርሰዋል። የአድዋ ጦርነትን ማንሳት እንችላለን። በርካታ ውስጣዊ ችግሮች ቢያጋጥሟቸውም እንኳን ወደ አድዋ ተራሮች በማቅናት የአድዋ ድል አድርገው በተለይ በጥቁር ዘንድ የማይነጥፍ ታሪክ ጽፈው አልፈዋል። በቅርቡ ታላቁ የህዳሴ ግድብን ማንሳት እንችላለን። እንግዲህ የታላቁ የህዳሴ ግድብ የኢትዮጵያን ሀብት የሆነ ግድብ ነው። ይሄንን ግድብ ኢትዮጵያ ገንብታ ለመጠቀም በርካታ ፈተናዎች በርካታ ውጣ ውረዶችን አስተናግዳ ነው ዛሬ ላይ ለፍጻሜ ደረሰውና በዚህ ሂደት ደግሞ ኢትዮጵያውያን ብሔራዊ ጥቅማቸውን ለማስከበር በርካታ ተጋድሎዎችን አድርገዋል። ከውጭ ሀገራት እስከ ሀገር ውስጥ የሚገኙ ዜጎች የብሔራዊ ጥቅማቸውን እውን ለማድረግ በተለይ ደግሞ መንግስት ከሚሰራቸው የዲፕሎማሲያዊ ስራዎች ባሻገር ዜጋ ተኮር ዲፕሎማሲን በመጠቀም የተለያዩ ዜጎች የተለያዩ ግለሰቦች ሳይቀሩ በእያንዳንዳቸው ለሚመለከታቸው ሁሉ ግድቡ የኔ ነው፣ የኛ ጉዳይ ነው፣ በተፈጥሮ ሀብታችን አልምተን የመጠቀም መብት አለን፣ ብሔራዊ ጥቅማችን ማንም ሊያሳጣን አይችልም የሚሉ በተለይ በዓለም አቀፍ አደባባይ ሁሉ ይነሱ የነበሩ የኢፍትሐዊነት ጥያቄዎችን ያከሸፉበትና አሁን ላይ ግድቡ የተጠናቀቀበትን ጉዳይ ማንሳት እንችላለን። አሁን ላይ ደግሞ የባህር በር ጥያቄ ጎልቶ እየወጣ ነው የሚገኘው። ለኢትዮጵያውያን የህልውና ጉዳይ የግድ የሚያስፈልግበት ሰዓት ላይ ነው የምንገኘው። ኢትዮጵያውያንም ይህን ጉዳይ በባለቤትነት ይዘው ከመንግስት ጎን መቆም እንዳለባቸው መደገፍም እንዳለባቸው እየተገለጸ ነው የሚገኘው። ምናልባት ይሄ ጉዳይ ለኢትዮጵያውያኖች አዲስ ላይሆን ይችላል። በብሔራዊ ጥቅማቸው እንደማይደራደሩ የሚታወቅ ነውና ምናልባትም የባህር በር ጉዳዩን እውን ለማድረግ በተለይ ከዜጋ ተኮር ዲፕሎማሲን መሰረት በማድረግ ኢትዮጵያ የምትከተለው ዜጋ ተኮር ዲፕሎማሲ ነው። ዜጎቹም በተለያዩ የዓለም ዳርቻዎች ሁሉ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ የባህር በር ጉዳይን በጥብቅ ሊደግፉትና ለሚመለከተው የዓለም ማህበረሰብ ሁሉ ሊያስተዋውቁ ወይም ደግሞ ሊያሰርጹ እንደሚገባ እየተነሳ ነው የሚገኘው። በዚህ ጉዳይ ላይ የማይደራደሩት ኢትዮጵያውያን አሁን ላይ የባህር በሩ ጉዳይ ከግለሰብ ጥቅም ከፖለቲካ ፍላጎትም በላይ በመሆኑ ምናልባት በውስጥ የሚኖሩ ችግሮች ሊኖሩ ይችላሉ፣ የፖለቲካ ልዩነቶች ሊኖሩ ይችላሉ። ታላቁ የህዳሴ ግድብ ሲገነባም ውስጣዊ ችግሮችም ነበሩ፣ ዓለም አቀፋዊ የተለያዩ ችግሮችም ነበሩ። ነገር ግን ኢትዮጵያውያን በታሪክ እንደምናየው ውስጣዊ ችግሮች ሳይገጥሟቸው ቀርቶ አይደለም ብሔራዊ ጥቅማቸውን አስከብረው እዚህ የደረሱት። ነገር ግን ለብሔራዊ ጥቅም ለውጭ ለሆኑ ጉዳዮች ግን የውስጥ ችግሮቻቸውን ወደ ጎን በመተው በብሔራዊ ጥቅማቸው ላይ በአንድነት ቆመው የብሔራዊ ጥቅማቸውን የሚያረጋግጡ
ኩሩ ህዝቦች እንደሆኑ ነው ታሪክ የሚያስረዳንና አሁን ላይ የባህር በር ጥያቄውንም በዚህ መንገድ ኦን ለማድረግ ዜጎች በእያንዳንዳቸው ዜጋ ተኮር ዲፕሎማሲን ተግባራዊ በማድረግ በእጅ ስልካቸው ዘመኑ በፈጠረው የመገናኛ አውታሮች ሁሉ ይህን ጉዳይ ሊያስተጋቡ ይገባል የሚሉ ሀሳቦች እየተነሱ ነው የሚገኙት። ምናልባትም ይሄንን የታሪካቸው አንድ አካልም ስለሆነ የባህር በሩን ጉዳይ በዜጋ ተኮር ዲፕሎማሲ እውን ሊያደርጉት ይችላሉ የሚል ሀሳቦች ይነሳሉ ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ነው የሚመስሉት። ካሳው መንጌ በቀጥታ የስርጭት መስመር ተገኝተህ ላደረስከን መረጃ በጣም አመሰግናለሁ።